ነገር አፈረሱ። ስለዚህ እሱ የሚልሽን ብቻ እየሰማሽ አትሸውጂ። ልክ ነህ። ምናልባት ሆን ብሎ ሰው ልኮብኝ እንዳይሆን። አዎ አንዳንዴ መጠራጠር ያስፈልጋል። ምን እያደረገ ነው? ምንድነው ተደብቆ የሚሰማው? አመሰግናለሁ ሳሚ፣ የእውነት ጥሩ ሰው ነው። አይኔን ነው የከፈትክልኝ። ምንም አይደል፣ ግዴታ እዚህ ያለሁት እኮ እናንተን ለመጠበቅ ነው አይደል? ጆ ገና ሰላም ቤት ከመግባቱ በሳሚ በዳግምና እንዲሁም ደግሞ በብሌን እየተፈተነ ነው ያለው ማለት ነው። የውሸት ታሪክ ከባሀይሉ ሰምቶ እንደመጣ እንዲሁም ደግሞ በሀይሉ አሁንም ሰው ልኮብሽ ይሆናል የሚለውን ጥርጣሬ እንግዲህ ሰላም ላይ እንዲያድር አድርጓል ማለት ነው። ሳሚ እንግዲህ አሁን ላይ ብሌንንም እየታደጋት ነው ያለው። ዳግም እንደሆነ በፍቅር እንግዲህ ያው በፍቅር ቅናት ታውሮ አሁን ላይ ብሌንን ቼክ አያደርጋትም። ዝም ብሎ የራሱን ስሜት ብቻ እየተመለከተና እየተከተለ ብሌንን እንግዲህ በራሱ እጅ እንዲያጣት አድርጎታል ማለት ነው። ያ ነገር ደግሞ እየጸጸተው በፊት ላይ ከእሷ ጋር ሲያሳልፍ የነበረውን ትዝታዎችን እያስታወሰ በትዝታ ተውጦ እንግዲህ ቤቱ ውስጥ ቁጭ ብሏል ማለት ነው። ዳግም ትውስታዎቹን ከጨረሰ በኋላ ውጪ ላይ ሲወጣ እንግዲህ ጆ ስልክ እያወራ አግኝቶታል ማለት ነው። እንዲሁም ቤት ውስጥ ሆኖ ደግሞ የእሱን ድምፅ እየሰማ ነበረ። ለምንድን ነው አካባቢውን የምትበጠብጠው? ቀስ ብላ አታወራም እንዴ ብሎታል። ከዛ በኋላ ጆ የተጠራጠረው ያወራሁትን ነገር ምናልባት ሰምቶ ይሆን እንዴ የሚለው ነገር ነበረ። ነገር ግን ከዛ በኋላ ዳግም ምንም እንዳልሰማው ነገር አውቋል ማለት ነው። ምክንያቱም ያው ተጠራጠረ እንጂ ምንድን ነው እያወራ ያለው? ለምንድን ነው እዚህ ቤትስ የመጣው የሚለው ነገር ዳግም ውስጥም እንግዲህ ጥያቄ ፈጥሮበታል። በይበልጥ ግን ፈተና የሆነበት ጆ ላይ ያው ሳሚ ነው። ሳሚ እንግዲህ ያው ብዙ ጠላት ስላለው እንዲሁም ደግሞ የአቶ በሀይሉን ሴራ ከልጅነቱ ጀምሮ ስለሚያውቅ ይህ ሴራ የበሀይሉ ሊሆን ይችላል። በሀይሉ የውሸት ታሪክ ፈጥሮ አንቺ ቤት ይሄ ልጅ ልኮ ሊሆን ይችላል እንጂ በሀይሉ ልጅ የለውም። እናም ደግሞ ያው አሁን ላይ እስከዛሬ ድረስ ያልመጣው የበሀይሉ ልጅ ዛሬ ላይ እንዴት መጣ? ነገሮችን በጥርጣሬ ብትይዢ ጥሩ ነው ብሎ እንግዲህ ሰላምንም እየመከራት ነው። እሱም እንግዲህ ጆሮውን ሰጥቶ እያዳመጠ ነው ያለው ጆ ማለት ነው። እናም ብሌን ከኋላ መታ እያየችን ያለችው ምን ሊፈጠር ይችላል ብላችሁ አሰባችሁ? እንግዲህ ብሌን ከመጀመሪያውኑ መጥቶ ጆ በር ሲያንኳኳ አልጣማትም ነበረ። ነፍሰ ገዳይ ነበረ ጆ መሰላት ማለት ነው። ከዛ በኋላ ለመግባትን ፈልጓል። ነገር ግን አትገባም ብላ ከልክላው ነበረ። የእሱን ሁኔታ ካየች በኋላ በግድም ቢሆን መግባቱ አይቀርም ብላ በዘዴ እንግዲህ በር ዘግታበታለች። እንደውም እንግዲህ እጁ ተቀርጥፎ ነበረ እግዚአብሔር ያወጣው ማለት ነው። እንዴትስ ከፍቶ ገባ የሚለውንም ነገር ጥርጣሬ አድሮባታል ማለት ነው ብሌን። ይህ ነገርማ እኔ አላማረኝም ብላ እንግዲህ ከሳሚ ጋር ሲመካከሩ ነበረ። እናም የበሀይሉም ሰው ሊሆን ይችላል። እንዲሁም ደግሞ ያው የውሸት ታሪክ ጆ ፈጥሮ ለሰላም ሲናገር የምርም ደግሞ ምናልባት የበሀይሉም ልጅ ሊሆን ይችላል የሚለውን ጥርጣሬ ይዘዋል። ምክንያቱም እውነታውን ስለማያውቁት አሁን ላይ ምናልባት የበሀይሉም ልጅ ሊሆን ይችላል። እንዲሁም ደግሞ የውሸት ታሪክ ፈጥሮ ሰላምን ለመበቀል ወይንም ደግሞ ብሌን እኔና ሳሚ እንዲሁም ደግሞ ሰላምን ለመበቀል ይህንን ሴራ እሱም ጠንስሶ ሊሆን ይችላል የሚለውን ነገር እንግዲህ እየተጠራጠሩ ነው። እንዲሁም ደግሞ በአይነ ቁራኛ እየተከታተሉት ነው ያሉት ማለት ነው። እዚህ ቤት ሳሚ እያለ አይሳካልኝም እያለም ነበረ። ምክንያቱም እንግዲህ ከሰላም ጋር ቁጭ ብሎ ሳሚ ሲያወራ ጆ በር ላይ ቆሞ ጆሮ ሰጥቶ ተደብቆ እያዳመጠ ነበረ። ብሌንም እንግዲህ በመጨረሻ ላይ ብትመጣበትም ማለት ነው። ከዛ በኋላ እንግዲህ ሳሚ በሀይሉና ጆ የሚያወሩትን ነገር በጆሮ እንደሰማቸው አይነት ነው ማለት ነው ጥርጣሬው ያደረበት። ይህ ሰው እኔና በሀይሉ ስናወራ እዛ ነበረ ወይ እስኪል ድረስ ነው እንግዲህ ጆ የገረመው ማለት ነው። ሳሚ እንግዲህ የበሀይሉን ሴራ ስለሚያውቅ ነው። ምክንያቱም አንድ ላይ ሆኖ ከዚህ በፊት ሰርቶ ስለነበረ አሁን ላይ ለብሌን ብሎ ነው፣ በብሌን ምክንያት ነው እንግዲህ ሳሚ መልካም ሰው የሆነው። አሁን ላይ ደግሞ ቃል ያው ክፉ ሰው ሆና ከቤት ብትወጣም አሁን ላይ ቃል ከዛ ቤት መውጣቷ እንግዲህ ሳሚ ብሌንና ሰላምን ያው
በሚገባ እንዲጠብቃቸው አድርጎታል ማለት ነው። በዚህ ነገር ደግሞ ደስተኛ ነው። ከዚህ ቤት ያለሁትኝ እኔ አንቺና ብሌንን ለመጠበቅ ነው። ስለዚህ እስከ ለተሞቴ ድረስ እኔ እናንተን አልተውም፣ እናንተን እጠብቃችኋለሁ። ባትወልጂኝ እንኳን አንቺ እናቴ ነሽ። በኃይሉ ብዙ ጊዜ አሰቃይቶሻል። ጽድቅ ስራ ሰርቼ አላውቅም፣ ኃጢአተኛ ነኝ። ነገር ግን በአሁኑ ሰዓት ላይ ከምንም ጊዜ ይልቅ እናንተን ልጠብቅ ይገባል። ስለዚህ እኔ ለእናንተ ነው እዚህ ያለሁትኝ። በአይነ ቁራኛ እንከታተለዋለን። እንዲሁ በጤናው አይደለም እዚህ ቤት የመጣው። ሁኔታው ሁሉ እኔ ምንም አላማረኝም። ሌባና ነፍሰ ገዳይ ነው ይህ የሚመስለው። ስለዚህ እሱ የነገረሽን ታሪክ በሙሉ አንቺና ያው በኃይሉ ስለምታውቁ ያ ነገር ደግሞ ሌላ ሰው እንደማያውቅ ስለሚያውቅ ያንን ሀብልም ምናልባት እሱ ሰጥቶት ሊሆን ይችላል እና እርግጠኛ ነኝ የበኃይሉ ሰው ነው ይሄ ሰው ብሏታል ማለት ነው። እሷም ተጠራጥራለች። ነገር ግን እኔ እንድትጠራጠሪ ጥርጣሬ እንዲያድርብሽ ነው እንጂ የምፈልገው ሊሆንም ይችላል ላይሆንም ይችላል የሚለውን ነገር ከአንቺ መስማት አልፈልግም። ስንቴ ነው አንቺን ለመጉዳት አንቺን ለመግደል ሀብትና ንብረትሽን ለመውሰድ ከእሱ ጋር ሆነን ራሱ እኔና እሱ እየሰራንብሽ። ስለዚህ እኔ የበኃይሉን ሴራ አውቃለሁ እመኝኝ ብሏታል ማለት ነው። ይህንን ሁሉ ነገር ሲያወሩ እንግዲህ ጆ በር ላይ ቆሞ እየሰማቸው ነበረ ማለት ነው። ስለዚህ ይህ ሰው በሰላም አልመጣም ብላ ብሌንም ውጭ ላይ ስላየችው ልትጠራጠረው ትችላለች። ስለዚህ ጆ እዛ ቤት ውስጥ የገባው እያንዳንዱ እቅዶቹ እየከሸፉበት ነው። በተለይ ሳሚ እያለ እኔ ያቀድኩት ነገር ሊከናወንልኝ ወይ ደግሞ ሊሳካልኝ አይችልም እያለ ነው ማለት ነው። እና እያንዳንዱ ነገር እየተሳካለት አይደለም። ነገር ግን ጆ አሁን ላይ የሚሰራቸውን ስራዎች በኋላ ላይ የበኃይሉ ሴራ እንደሆነ በኃይሉ የእሱን ቤተሰቦች እንዳለ ራሱ የገደለው መሆኑን ካወቀ ራሱን እቅር አይልም። እስከ ዛሬ ድረስ እንግዲህ ሲሰራቸው የነበራቸው በደሎችን ሁሉ ያው የሚበቀለው በኃይሉ ነው የሚሆነው ማለት ነው። ልክ ከመጀመሪያው ታሪክ በኃይሉ ሲነግረው እንግዲህ መጨረሻ ላይ እስከ ዛሬ ድረስ ቤተሰቦችን የገደሉትን ሰው እያወቅ እንዴት ዝም አልከኝ የሚለው ጥያቄ ሆኖበት ጀርባውን ሰጥቶት ጠይቆት ነበረ። ከዛ በኋላ እንግዲህ ያው እንዴት እንደዚህ ሊላ ይቻለ አለ በኃይሉም ያው ቤተሰቦቼ ሰላም እንዳስገደለችው ካወቅ እንዴት እስከዛሬ ድረስ ቤተሰቦቼ ሞተው የነሱን ደም ሳልመልስ እንዴት እስከዛሬ ድረስ አሳድገህኝ እንደ አባት ነው ማይክ በእርግጥ ነገር ግን እንዴት እንደዚህ ታደርጋለህ ሳትነግረኝ እስከዛሬ ድረስ እኮ አልቆይም ነበረ የትም ገብቼ የአባቴና የእናቴን ገዳይ አግኝቼ እገላቸው ነበረ ብሎ እንግዲህ እንትን ሲልበት እንዴት ላወቀብኝ እንደ የሚለው ነገር ጥርጣሬ ስላደረበት እዛው ወግቶት ሊደፋው ነበረ። ነገር ግን ያው አይቶታል ቢላው በቦታው ስላልነበረ፣ ምክንያቱም ወደ በኃይሉ ነበረ ቢላው የዞረው ማለት ነው። መያዣው ወደ እሱ ነበረ። አሁን ላይ ደግሞ ቦታው ተቀይሮ ሲያገኝ ቢላኔ ያስቀመጥኩት እንደዚህ ያልነበረ እንዴት እንደዚህ ሊሆን ቻለ ብሎ ጥያቄ ፈጥሮበታል። ነገር ግን እርግጠኛ አልሆነም። ሊወጋኝ ነበረ እንዴ? ሊገለኝ ነበረ እንዴ? አስቦ ምን እያሰበን ያለው እና ምንም አልገባኝም ብሎ ተጠራጥሮ ብቻ ነው የሄደው ማለት ነው። በመጨረሻ ላይ እንግዲህ እነ ሰላም ጋር ሆኖ አንዳንድ ነገሮችን አከናውናለሁ ወይ ደግሞ ብሌንን እገላታለሁ፣ ሰላምንም እገላታለሁ ተራ በተራ እያለ ያቀዱት እቅዶች ሳይሳካለት ሲቀር እያንዳንዱን የውሸት ታሪክ ይዞ የመጣውን እውነታውን ካወቀ በኋላ እንግዲህ ያው በኃይሉ ላይ እርምጃ የሚወስድ ይሆናል። በኃይሉም እንግዲህ ያው ላይ የተጠራጠረ ነው ያለው። እኔ ቤተሰቦች የጆን ቤተሰቦች እኔ የገደልኩት ካወቀ እኔ የእሱን ቤተሰብ መግደሌን ካወቀ እኔን ያጠፋኛል። ስለዚህ እሱ ሰላምን ከገደለ ብሌንንም እንዲሁም ሁሉንም የኔን ጠላቶች ከጨረሰ በኋላ እሱን አስወግደዋለሁ ቶሎ ብዬ ብሎ አስቧል ማለት ነው። እናም ደግሞ እያንዳንዱ እቅዶቹ አሁን ላይ እንዳልተሳካለት ሲያውቅ በራሱ እየተበሳጨ ነው ያለው። አንዱን አስተካከልኩ፣ አንዱ ተሳካልኝ፣ እጅ ያስገባው የእህቴን ንብረት ስል ከእጄ ይወጣል፣ ያሰብኩት ያቀድኩት ሁሉ ቀድሞ ይከሽፍብኛል፣ ምን ይሻለኛል አሁንስ እያለ በራሱ እየተበሳጨ ነው ያለው ማለት ነው። እንግዲህ በራሱ ያው በቆፈረው ጉድጓድ መግባቱ አይቀርም ማለት ነው። ብሌን ምንም በማታውቀው ሰላም ምንም በማታውቀው የጆ ታሪክ እንግዲህ አሁን ላይ ስጋት ውስጥ ነው ያሉት ማለት ነው። አሁን ላይ እንግዲህ በጆ በኩል ሰላምና ብሌን እንዲሁም ሳሚን ሊበቀላቸው አስቧል። ዳግምን ከቁም ነገርም አልቆጠረውም ማለት ነው።
አሁን ላይ እንግዲህ ዳግም እያንዳንዱን የጆን ሁኔታ እየተከታተለ በመጨረሻም ላይ ታሪክ የሚሰራ ይመስለኛል ማለት ነው። ከሳሚ ይልቅ ሳሚም አሁን ላይ እሱ ላይ ነው አይኑ ያለው ማለት ነው። እያንዳንዱን እርምጃውን እየተከታተለ እየያዘውን ያለው። በመጀመሪያም ደረጃ ላይ እንግዲህ ያው አልተሳካለትም። ብሌንን ወቅቶ ሊገላት ነበረ። ነገር ግን ማንቁርቱን ይዞት አድኗታል ማለት ነው። እሷን እንግዲህ እያንዳንዱን ነገሮች ስላላማረው እሱን መከታተል ጀምሯል ማለት ነው። ይህ ነገር ደግሞ ያው ብሌንን አትርፏል። ለወደፊትም እንግዲህ በዚሁ ጥርጣሬ ከቀጠለ ሳሚ ብሌንና ሰላምን ያው ያድናቸዋል ብዬ አስባለሁ። እናንተም ደግሞ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡ ደስ ይለኛል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ እጅግ አድርጌ አመሰግናቸዋለሁ። ወይዘሮ ፀሐይ እንግዲህ አሁን ላይ ታግታለች ማለት ነው። አቶ በኃይሉ ከዚህ በፊት ባደረሰችበት እንግዲህ ነገር በጣም ቂም ይዞባት አሁን ላይ እየተበቀላት ነው ያለው። ደብቆ ድብቅ ቦታ ወስዷት አግቷት በር ቆልፎባት ሄዷል ማለት ነው። አልደበድብሽም፣ ምንም አላደርግሽም፣ ቆልፌብሽ ይሄዳለው፣ በረሃብና በውሃ ጥም እንድትሞች ነው ማደርግሽ ብሏት ቆልፎባት ሄዷል ማለት ነው። መልካም ነገር በማድረግ ወደ ጥሩ ነገር በመመለሴ ደስተኛ ነኝ። ነገር ግን ጎረቤቴ ወይዘሮ ገነት ይቅር አላለችኝም። ያ ነገር ቅር ብሎኛል እንጂ ብሞትም አይቆጨኝም። እንዳንተ አይነት ሀረመኔ ከመሆን ሞትን እመርጣለሁኝ ብለዋለች ማለት ነው። አሁን ላይ እንግዲህ ያው አግቷታል። ማን ሊያድናት ይሆን? በጣም ነው የምታሳዝነው ፀሐይ ማለት ነው። በፊት ላይ ለእሱ ነበር የምታገለግለው፣ ያው ክፉ ሆና ነበረ የምትሰራው ለብር ብላ ማለት ነው። አሁን ላይ ግን ወደ ልቦናዋ ተመልሳ ጥሩ ሰው ሆናለች። ስለዚህ እግዚአብሔርም ሊረዳት ይችላል። እናም ደግሞ ወይዘሮ ገነት እንግዲህ አሁን ላይ ከጎረቤቴ ጋር መታረቅ አለብኝ፣ ከይቅርታ የበለጠ ነገር የለም፣ ይቅር ለእግዚአብሔር ብላት ይሻላል። እናም ደግሞ እስኪ ሰሞኑን አላየዋትኝም፣ ብቻዬን ቡና ከምጠጣ ሄጄ እሷን ልጥራት ብላ ስትወጣ ከቤትም አላገኘቻትም። ስልክን ብትደውልላት ስልኳን አታነሳም። ስልኳ ግን ከእሷ ጋር ነው ማለት ነው። ወይዘሮ ፀሐይ ጋር ስልክ መኖሩ ጥሩ ነው። በመጨረሻም ላይ እንግዲህ እንደምንም ብላ ስልኩ ጋር ደርሳ ደጋግማ ወይዘሮ ገነት ከደወለችላት ልታነሳ ትችላለች። መልሳ እንግዲህ ያው ወይዘሮ ገነት የፀሐይን ነፍስ ልታድን ትችላለች። ከዚህ በፊት እንግዲህ ወይዘሮ ገነትን ከሞት አድናታለች ፀሐይ። አሁን ላይ ደግሞ እሷ ትደርስላታለች ብዬ አስባለሁኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። የረሳሁት ነገር ቢኖር የቃል ነው ማለት ነው። ቃል የእጇን እያገኘች ነው ያለችው። እንደውም አላሰቃየቻትም ወይዘሮ ገነት፣ ምክንያቱም የሚራራና የሚሳሳ ልብ ስላላት እንጂ እንደ ቃልማ ቢሆን አፈርድሜ እያስጋጠቻት፣ ቤት እያስጠረገቻት፣ ግድግዳ እያስወለወለቻት ነበረ ማስተማር የነበረባት። ነገር ግን ደክሟታል። እኔም አብዝቻለሁ፣ በዚህ ልክ ማሰራት አልነበረብኝም፣ ነገር ግን ለሷ ብዬ ነው እያለች በጣም እየተጸጸተች ነው ያለችው። በዚህ ልክ ክፉ ሊሆንባት አይገባም እያለች ልክ እንደሷ ድንጋይ ልብ አይደለም ያላትና በጣም ያሳዘነች ማለት ነው ወይዘሮ ገነት ራሷ። እና መጨረሻዋ እንግዲህ ያው ውድቀት እንደሆነ የአቶ በኃይሉና እንዲሁም ደግሞ የጆ እቅዳቸው አይሳካላቸውም ብዬ አስባለሁ ማለት ነው። እንግዲህ ሌላኛውን በሌላኛው ፓርቲ የምናየው ይሆናል። ዛሬ ነበረን ቆይታ ይህንን ይመስላል። ቻናሌን ከወደዳችሁት እንግዲህ ሰብስክራይብ አድርጉ፣ ላይክም አድርጉ ልኝ እላችኋለሁ። ባይ ባይ።